ገቢዎች እስቲ ሰላም በሏት ሴትዮዋን። እስቲ ይሄን ቪዲዮ አይተን ሐሳብ እንሰጣለን አብረን እናለን። እስቲ ይሄን ቪዲዮ You got cash? We got cash? 6,000. Give me cash. Yeah, 6,000. 6,000? Yeah, 6,000. 6,000. Yeah. How much is that USD? 6,000? Yeah. How much? Here. Maybe like That should be $40. 6,000. 6,000? No. No, it's too expensive. 6,000. Make it 1,000. 3, 4, 5. 6,000. 6,000? Run, It should be that's 1,000. No. Like addition. Yeah. This 250. 250? Yeah, 250. No. That's only 250? 250. This 250. No, too much. 6,000. 6,000. No, 6,000. Wait, that's only $250? 2,050. Here. 2,050. Is that enough? No. 6,000. ሐሳባችን ይሄ ነው። አንድ ቃል ስግብግብ ጁንታ ማለት ይሄ ነው። እንደዚህ አይነት ሰው ነው። ቃሉ ቀጥታ ቤት የሚመታው ልክ እንደ ግጥም ማለት ነው። ይሄ ስግብግብ ጁንታ የሚለው ለዚች ሴትዮ ነው የሚገባው። በቃ ቀጥታ እሷን ነው እንትን የሚለው ለሷ ይሆናል። እና ለምሳሌ አሁን እሷ እዚህ ጋር ይሽጠች ያለችው ቲሸርት ነው። አይ ቲንክ የኃይለ ሥላሴ ፎቶ ያለበት ቲሸርት ነው መሰለኝ። 6,000 እያለች ነው። 6,000 የኢትዮጵያ ብር ማለት ነው። በተለይ እንደዚህ አይነት ታሪካዊ የሆኑ ፎቶዎች ያሉበት ቲሸርቶችን እንኳን በገንዘብ በነፃ ራሱ እንኳን ለምና ብትሰጠው ወይም ብትቀበላት ራሱ ያ ደስታው ከእሱ ከመስጣት ብር የበለጠ ነው። ግን እሷ እዚህ ጋር ያስቀደመችው እንደው ይሄ ልጅ በብር እንኳን በብር ነፃ ቢቀበላት ነፃ ራሱ መቀበሉ እንደ ቻንስ መቆጠር ነበረበት። እድልኛ ናት። ቢያንስ እንደ ግል ሳይሆን እንደ ሀገር ራሱ እንኳን በሬስፔክት እናገኛለን። በቃ ማለትም 6,000 ብር የኢትዮጵያ ብር ብላ 6,000 እያለች ነው። 6,000 ብር ብላ ግን ለአንተ ስል እኔ ብሩን አልቀበለም ቲሸርቱን እንደ ስጦታ ሰጣለሁ ብትለው በቃ ይሄ ነበር። እንደው ዛሬ እንደው እሱ ያ ቪዲዮ እንደዛ ቢሰራጭ ብዙ ሰው ራሱ ይረዳት ነበር። አንደኛ እንደገና በጣም ታገኛለች፣ ቻሌንጅ ይከፈትላታል። አላወቀችም። በቃ ይሄ ነው ስግብግብ አትሁኑ ኢንተኢና ምንም ይሄ 6,000 ብር ነገር በዛ ላይ ደግሞ ማለት ነው ቲሸርቱ 6,000 ብር አይሞላም ራሱ በቃ እሱ ይከፍላል ብላ ነው ያኛው ራሱ አሁን ቱ ማች ላይ ያኛው ራሱ ቆሞ ይሄን ቲሸርት አሁን እሷ 6,000 የሸጠችውን የምገዛው አካል አለ ከኛ ውስጥ ራሱ እንኳን ከኢትዮጵያ ሕዝብ ራሱ እንኳን የማይገዛው አካል አለ። የማይገዛው እንደውም ይበልጣል። ገባ እሱ ደግሞ ስለዚህ ምንም የሚያውቅ ነገር የለም። ግን ያኔ አድዋ የወሰዱት ለወስዱት የነበሩ ጊዜ የኃይለ ሥላሴን ፎቶ የምኒልክን ፎቶ እነኚህ ታሪካዊ የነበሩ ነገስታቶችን ሲያይ ነበር። ከዛ አንፃር አሁን ይሄንን ቲሸርት አሁን የገዛውን ሲያይ አንድ ላይ ኦኬ በቃ ታሪካ ጥሩ ማስታወሻ ነው ብሎ ቢያንስ ባይለብሰውም ቤቱ ወዞ ይሄን ቲሸርት ሊሰቅል ይችላል። ኢትዮጵያ የተሰጠኝ ማስታወሻ ነው ብሎ በገንዘብ ስለገዛ ግን ምንም አይመስለውም። ስታረስ እኔ ብሌም ብለ አንተ nothing for him ይሄ እንትን ማለት ነው። ሌላ ነገር ልንገሪ ሽሮ ምግብ ማለት ነው። ሽሮ ላይ ሲበላ እውነትን ነው ማለት አተሳሰብ ራሱ የሚገድ ይመስለኛል። አትሊስት ማለት ነው። ልንገሪ ሴትዮዋ እንኳን እሺ ትቀር ይሄ ሰውየው ቱማስ ነው የሚለው ለሱ እንትን የሚለው አትሊስት ራሱ አይከፍልም። በቃ እኔ ከፍላለሁ ብሎ ራሱ ቢከፍልስ እንዴት ተደርጎ ነው እሱ ተበዳድሮ ይሄን 100 ይሄ ቀነሰ ይሄ ያነሰ እያሉ እዚህ ጋር በጣም ብዙ ነገር ልዩታን ለመኮንን አይደለም እንደ ሀገር የሆነ የጉድልን ነገር አለ። አረ በእናቴ ወይም ደግሞ ያልወሰነው ክትባት አለ፣ ያመለጠን ክትባት አለ። እኔ እሷ ላይ አልፈርድም። ምክንያቱም አብዛኛው የእሷ አይነት ሰው በጣም ብዙ ሰዎች ስላሉ እኔ እሷ ላይ መፍረድ አልችልም። እዚህ ጀላረጋትም ገባ ያመለጠንማ ብራዘር ስፍር ቁጥር የለውም። ብዙ ነገር ነው፣ ብዙ መርፌ፣ ብዙ ክትባት አመልጣለሁ። እንደ ሀገር ነው የተዋረነው እንጂ ብቻ አይደለች ነው ለወለቂ ዛሬማ እንደ ሀገር የተዋረ ብዙ ነገሮች ይችላል። እና ይሄ የኢትዮጵያ አይሻው ማለት ነው
ስለሱ አናነሳም ዋይሳ ይዱበኑ በኋላ እንመለስበታለን ስለ ዚምባብዌው አይሻው ስፒድ ማውራት እንችላለን ቢስሚላህ ያ በጣም ፋስት ነው አይሻው ስፒድ ራሱ እንኳን እንደውም ልክ እንደራሱ አርጎ ምናምን ከሱ ጋር ሲያወራ ነበር የልቡን ለምናምን ሐሴት ሚስ ወልድ አፍሪካ ቆማ ስታወራ እሷ ያወራች ስለሷን ቁንጅና ምናምን ከሱ ጋር ሲያወሩ ነበር ገባ በጣም ቁንጅናት ምናምን ነገር ብሎ እና ያኛው የኛው አይሻው ዱዳው ደግሞ ባዘው ልጅ ባረቀፈ ወራበልካ ባይ እስሊ ቢመስል ያሳዘኝ ይምቆረጠው በነቆረጠው አልቆርጥም ግን አይደለም ለቀጥም የሆነ ነገር እንትን ላይ ስላየው ነው አይሻው ኢትዮጵያው ወላሂ አሳዘኝ እኔ ለእንትና ማን ነው አዶናይ ማለት ነው ወላሂ አዶናይ እሱ ልጅ ለማውጣት እሱ ልጅ በቃ ኦሬዲ አዶናይ ይሳካል ብለዋል ወላሂ አሳክቶታል በጣም እሱ አሳክቶታል አዛች ቋንቋ ያዘችው በቃ አለ አይደለም ኢትዮጵያዊነት የሚባለው በቃ የሎ ቃነው ምናምን እንሱ ሊሰንከኝ በቃ ሙጫር አመስላነ ወረ ብራቴ ወላሂ ዮ እንበግነለ አትሊስት እኮ ልጁ ማለት ነው በአማርኛ 200 ምናምን ሺህ ሰው ቀጥታ እየተከታተለ ነበር ያኛው አግኝቶ ነበር አሻው ሲገባ አትሊስት ምን ማድረግ ነበረበት ቻናሉን ማስተዋወቅ ነበረበት በጣም ገባ ቲክቶክ ቻናሉን ፌስቡክ ምንድነው ዩቲዩብ ቻናሉን ማስተዋወቅ ነበረበት ይሄ ነው ብሎ እንደዚህ አድርጎ ባካችሁ ዩቲዩብ ቻናሌ ምናምን ብሎ እዚህ ጋር ከፍቶ ዩቲዩብን እንደዚህ አድርጎ ይሄ ነው ስሜ ሰብስክራይብ አድርጉኝ ብላቸው እንደዚህ አድርጎ ቢያንስ 100,000 50,000 ሰው ሰብስክራይብ ያገኛል ወዲያው ሰው ይገባና አይሻው ስፒድ ኢትዮጵያ የሚል የቲክቶክ የዩቲዩብ ስም በሱ በከፍስ ማለት ነው አይሻው ስፒድ ኢትዮጵያ ወዲያው 100,000 ይገባል ልጁ ቢያንስ በዛ ራሱ መጠቀም ይችል ነበር ግን ሰው ሁሉም ለማለት ዘገምተኛ ነው ያሳዝናል ግን እኔ ማሳዝኖኛል እኔ ወሳውን እኔ በመጨረሻ መልእክታችን ምንድነው የሚሆነው እኔ ቻንስ አንዴ ነች በቃ ቻንስ ስታገኙ ተጠቀሙበት አንድ ሁለተኛ ደግሞ እናንተ ስግብግብ ጁንታዎች በዚህ እንደዚህ አይነት አገር አታሰድቡ በቃ ይሄ ትክክል አይደለም ጥሩ አይደለም 5,000 6,000 3,000 ምንም አይደለም መጀመሪያም አስቀድመን ውርደት ልንከናነብ ነው ብለን አሳውቀን ነበር ያው አልቀረልንም ውርደቱን ተከናንበናል በብዙ ጥሬ በማብላት ጋይስ ይሄ ካልቸር ነው ምናምን ማለት ጥሬ ስጋውን በእናታችሁ ተውት በቃ ይሄ ካልቸር አይደለም በቃ ይሄ ጥሩ አይደለም ጥሩ ካልቸር አይደለም በቃ ይሄ ምንም በቃ ይሄ ሳይንስም አይደግፍም ይሄ ጥሬ ስጋውን በምንም አይደገም በቃ ሰውን ጥሬ ስጋ በሌላው ዓለም ላይ ጥሬ ስጋ መብላት የተለመደ ነገር አይደለም ኢትዮጵያ ብቻና በጣም ጥቂት ሀገሮች ላይ ነው መሰለኝ ጥሬ ስጋ የሚበላው ዶክተር ዛክር ናይክ ከልክሏል ባይዘው ወላሂ ከልክሏል ትክክል አይደለም እዚህ አሁን አፍሪካ ሀገሮች የሚበሉ አሉ ብሎ ኢትዮጵያ እንኳን እንትን ብሎ ማለት ነው የሚበሉት አሉ ግን በቃ ተወዳጅ አይደለም አንድ ሁለተኛ ደግሞ አንዳንድ ባህልም በቃ አንቀንም እኛ አሁን አንድ ነገር አሁን መቀበል አለብን ከጊዜውና ከሌላው ዓለም ህዝብ እኳል እየሄድን እየተራመድን አይደለም ህዝቡ ወደፊት 10 ሲራመድ እኛ ወደ ኋላ 100 ነው እየተራመድን ያለው አንድና ሁለት ቢሆንም ችግር የለውም እኮ ቢያንስ ለመድረስ እኮ ትንሽ ጋፕ ይኖራል በጣም ትልቅ ጋፕ ነው ያለው በእኛና በሌላው ዓለም ህዝብ ማለት ስለዚህ እንደ ህዝብ ነው እዚህ ጋር ያወራን ያለው እንጂ እንደ ኢትዮጵያ አይሻው ስፒድ ስለሱ ጉድለት ለማውራት ወይ ስለዛች 6,000 በ6,000 ኢትዮጵያ በቲሸርቱን ሰጠ ሴትያ ብቻ አይደለም በቃ እኛ እንደ ሀገር የትኛው ደረጃ ላይ እንዳለን ዛሬ ለዓለም አሳይተናል የኔ መልእክት አንድ ደግሞ እንግዲህ አንድ ምሳሌ አሁን ባህል ራሱ ተብሎ ማለት ነው ብዙ ባህል ራሱ በአደባባይ ባህልን እንዲሞት ሆነ ባህል ከኢትዮጵያ ውስጥ በቃ እንዲሞት ሙቶ እንዲቀበር የምንፈርደው ነገር ባህል አለ በቃ እንዲሞት በቃ የምንፈልገው ምንድነው ከዚህም በፊት ለምሳሌ ከዚህም በፊት እንደ ባህል ሆኖ እንደ ፎክራ ሆኖ እንደምናምን ሆኖ ከዚህ ጄኔሬሽን ጋር ማሄድ እንደ ባህል ቀጠለ እንትን አለ በየቦታው ዛሬ ይሄ ምንድነው
ይሄ ሰው መቅረት አለበት ወላሂ መቅረት መሞት አለበት ይባል አይሻው ሲድ በመሆኑ እንጂ ሌላ እንግዳ ቦን ሾክ ነው መሆኑ ገባ ሾክ ሆኖ ይጠፋል አባቴ ይጠፋል አይሻው ሲድ ግን ኦሬዲ የሱ ካራክተር ራሱ እንኳን እንደነሱ አይነት ስለሆነ ጨዋታ የሚወድ ነው በጣም ወከባ ያለበት ቦታ የሚያስደስተው ልጅ ነው ከልጅነቱ ማለት ነው ካሁኑ ጀነሬሽን ጋር አይሄድም በቃ አይሄድም እና ይሄ ነው መልእክታችን ብዙ ነገር እንትን ብለናል በጣም ብዙ መስተካከል ያለበት ነገር ነው እቺ ሴትዮዋ ግን ያቺኛው ሴትዮዋ ግን አላውቅም ብቻ አላህ ይሁንን ከባድ ነው ወደፊት ያለው መንገድ ወደፊት ያለው ወደፊት ራሱ የለም ወደ ኋላ ነው እነውስ ይሄን እንላለን ተከበሩ ሴትዮዋን እንደው አንድ ቀን ሚሊሻ ጎምኘው እንደው እስቲ ሰላም በለው ጋሽ ሚሊሻ ያቺን ሴትዮ እስቲ ሰላም በለው ገቢዎች እስቲ ሰላም በሏት ሴትዮዋን ሰላም ይበሏት እና በተለይ ገቢዎች ደግሞ ሴትዮዋን እቺ 6000 ብር ነው ያለችዋን ሰላም በሏት ይሄ ነው ምንለው አድራሻዋ አለ ሴትዮዋን ሰላም እንድትሉ ሄዳችሁ እንዴት ነሽ ሰላም ነው ቪዲዮውን አይተናል ብላችሁ ሰላም በሏት ያው ጋሽ ሚሊሻም እና ገቢዎች ሴትዮዋን ዳይሬክት አግንቶ እቺ ስግብግብ ጁንታ ሰላም እንድላት እንፈልጋለን በሉ ቻው